የአያቶላው ቀጣዩ ኢላማም አደገኛ ሁኔታ እየመጣ ነው። نیروهای مسلح ما آماده هستند و مسئولین کشور و همه آحاد مردم پشت سر نیروهای مسلح በኢራን ላይ ዋና ጥቃት ፈጻሚዋ እስራኤል ብትሆንም ከጀርባ ያሉ እጆች በርካታ መሆናቸው እየታየ ነው። በጥቃቱ እጇ እንደሌለበት ከምትናገረው አሜሪካ አንስቶ የምዕራባውያኑ ተሳትፎ እጅግ ከፍተኛ ለመሆኑ ማስረጃዎችን መጥቀስ ይቻላል። ለአብነት ያክል ኤለን መስክ ከስታርሊንክ የሚሰኙ የኢንተርኔት ሳተላይቶቹን በኢራን ክፍት ማድረጉን አስታውቋል። የአሜሪካው ከበርቴ ተግባር በዚህ ግርግር የኢራን እስላማዊ መንግስትን ለመጣል ከተቻለ በሚል አደገኛ እቅድ የተሰላ መሆኑ ግልጽ ነው። ከዶናልድ ትራምፕ ንግግር ጀምሮ ብዙ ነገሮችን በትኩረት ለተመለከተ በእርግጥም እስራኤል ጥቃቱን ብቻዋን ስታሰናዳ እንዳልከረመች ይረዳል። ይሁንና ግን ኢራን አርብ ምሽት የጀመረችው የአጸፋ ጥቃት እንደማይቆም ገልጻ ለሚመጣው ሁሉ ዝግጁ ነኝ ብላለችም። አንድ ስማቸው ያልተጠቀሰ ጉምቱ የኢራን ወታደራዊ ባለስልጣን ለፋርስ የዜና ወኪል ሲናገሩ የፍልሚያ በአንድ ምሽት ውስን እርምጃ ብቻ የሚቋጭ አይሆንም። የኢራን ጥቃት ቀጣይ ሲሆን እርምጃው ለጸብ ጫሪዎቹ እጅግ አሳማሚና የሚያስቆጭ ይሆናል ብለዋል። ያም ብቻ ሳይሆን ኢራን በቀጣይ በመካከለኛው ምስራቅ ያሉ የአሜሪካ የጦር ሰፈሮችን ኢላማ ልታደርግ እንደምትችል ጭምር አስታውቃለችም። ይህ በእንዲህ እንዳለ የእስራኤል ጥቃት በኢራን ባሊስቲክ ሚሳኤሎች ላይ ውድመት ማድረሱን የሳተላይት ምስሎች ማረጋገጣቸውን ዘገባዎች ጠቁመዋል። በአንደኛው የጥቃት ምስል ዙሪያ የወጡ አዳዲስ መረጃዎችን ይዘን ተገኝተናል። እስከ ፍጻሜው አብራችሁን ዝለቁም። ለቤት ፈላጊዎች ታላቅ የምስራች! በመሃል አዲስ አበባ ሳር ቤት 88 ካሬ ባለ 2 መኝታና 130 ካሬ ባለ 3 መኝታ በ36 ወር የሚረከቡት አፓርትመንቶችን አቀረብንላችሁ። በካሬ 64200 ብር ብቻ 100% ከፍለው ሲገዙ 40% ይቀነስሎታል። ከ5.7 ሚሊዮን ጀምሮ ቅንጡ አፓርትመንቶችን አሁኑኑ ከፍሎ የግሉ ያደርጉ። ግንባታቸው ከ80% በላይ የደረሱ ሳይቶች በፒያሳ ሊሴ፣ በሶማሌ ተራ፣ በአያት አደባባይ፣ በአያት ሎሚያድ፣ በጋርመንት ሲዲሲ ውብ አፓርትመንቶችንና በፒያሳ አድዋ 00 ደግሞ የንግድ ሱቆችን አቅርበንሎታል። አሁኑኑ ይደውሉ። ከ7 በላይ ሳይቶችን ሰርተን አስረክበናል። ቴምር ሪል ስቴት ስልክ 0906521111 0907070762 አሁን ላይ ዋናው ጉዳይ የእስራኤል ጥቃት በሶስቱ የኢራን የኒውክሌር መሰረተ ልማቶች ላይ ምን ያክል ጉዳት አስከትሏል የሚለውን ጥያቄ መመለስ እንደሆነ ተንታኞች በሰፊው እየተናገሩ ይገኛሉ። ናታንዝ፣ ፎርዶ እና ኢስፋሃን የሚሰኙት የኒውክሌር ማብለያ ጣቢያዎች የጥቃቱን ውጤታማነት የሚወስኑ መሆናቸው ግልጽ ነው። የመጀመሪያ ሁለቱ ጣቢያዎች ኢራን ቦምቡን ማምረት የሚያስችለውን ዩራኒየም ስታበለጽግባቸው የቆየችባቸው ናቸው። የኢስፋሃኑ ጣቢያ ደግሞ ለማብለያዎቹ የሚሆኑ ጥሬ ዩራኒየም ለኃይል ምንጭነት በሚሆን መልኩ ወደ ጋዝነት የሚቀየርበት ስፍራ ነው። እስራኤል ሶስቱን ቦታዎች በስኬት አውድማ ከሆነ በቤንያሚን ኔታንያሁ ገለጻ መሰረት የኢራን የኒውክሌር መርሃ ግብርን መተንፈሻ አሳጥታ ቴህራን ወደ አውዳሚ ጦር መሳሪያ አምራችነት የምታደርገውን ጉዞ ማስቀረት የምትችል ይሆናል። ይሁንና ግን ፎርዶ የሚሰኘው ማብለያ ጣቢያ በተለይ ተራራ ተቦርቡሮ የተገነባና ለጥቃት አስቸጋሪ መሆኑ የእስራኤልን የጥቃት ውጤታማነት አጠራጣሪ ያደርገዋል። ስፍራው አውቶሚክ ቦምብ ለማምረት ከሚያስፈልገው ዩራኒየም በተወሰነ መልኩ ዝቅ ያለና 60 በመቶ የተብላላ ዩራኒየም የሚገኝበት መሆኑንም ዘገባዎች ያመለክታሉ። የአሜሪካ መሬት ሰርሳሪ ቦምቦች ብቻ ያወድሙታል ተብሎ የሚታሰበው ይህ ስፍራ በእስራኤል ጥቃት ያን ያክል ጉዳት ሊያጋጥመው እንደሚችል የሚናገሩ በርካቶች ናቸው። በእርግጥም ጥቃቱ ግዳጁ አብቅቶና ጭሱ ከአየር ላይ ተወግዶ ካበቃ በኋላ ሶስቱ የኒውክሌር ማብለያዎች በድጋሚ ወደ ስራ የሚገቡበት እድል ከተፈጠረ ለኔታንያሁ ትልቅ አደጋ ይሆናል። ሰሞነኛው ጥቃት የኢራን የኒውክሌር ጦር መሳሪያ ግንባታን ከማዘግየት ውጪ የፈየደው ነገር እንደሌለም በገሃድ የሚታይ ይሆናል። እንደዛው ሆነ ማለት ከጥቃቱ የተረፉ የኢራን አመራሮች በፍጥነት አቶሚክ ቦምቡን በእጃቸው ለማስገባት መረባረባቸው አይቀሬ ይሆናል። በሌላ በኩል እስራኤል ጥቃቱን ለመፈጸም ለ20 ዓመታት ዝግጅት ስታደርግ ከመክረሙ አንጻር ለውድመት በቂ የሆነ ወታደራዊ ብልጠት እንደማታጣ የሚናገሩ ተንታኞች አሉ። የዚህ ሀሳብ አቀንቃኞች በሂዝቦላ አመራሮች ላይ ጥቃት በተፈጸመበት ወቅት ውጤታማነቱን ያመኑ ጥቂቶች ቢሆኑም ጥቃቱ ስኬታማ ሆኖ ቡድኑ ተዳክሞ መታየቱን ለሙግታቸው አስረጃ አድርገው ያቀርቡታል። የእስራኤልን አቅም መጠራጠር እንደማይገባና የእስራኤል አየር ኃይል የፎርዶ ኒውክሌር ጣቢያን ጭምር የመውደም አቅም አለው ሲሉም እነዚሁ አካላት እየተከራከሩ ናቸው። በሌላ በኩል ግን የናታንዝ ኒውክሌር ማብለያ ጣቢያ በተራራ ስር የተገነባ ባይሆንም በጥልቀት ወደ መሬት የገባ መሆኑ በራሱ ለእስራኤል ተጨማሪ ፈተና እንደሆነ ይገለጻል። ከኢስፋሃን ማብለያ ጣቢያ በጥቂት ርቀት ላይ የሚገኙ የዩራኒየም ኃይል ማመንጫ መሰረተ ልማቶች ጭምር ከመሬት በታች በርቀት መገኘታቸው
የጥቃቱን ስኬታማነት አጠራጣሪ ቢያደርገው የሚገርም አይሆንም። በሌላ በኩል ግን ኔታንያሁ ከዚህ ቀደም ከነበሩ የሀገሪቱ ጠቅላይ ሚኒስትሮች በተለየ ኢራንን ለማጥቃት መድፈራቸው በራሱ ነገሩን አቃሎ መመልከት ስህተት እንደሚያደርጉ የሚናገሩ አሉ። የአሜሪካ አሊያም የቀድሞ የእስራኤል አጋር የአውሮፓ ሀገራት የቀጥታ ድጋፍ በሌለበት ጥቃቱ መፈጸም መቻሉም ለሙግቱ አስረጂ ተደርጎ እየቀረበ ይገኛል። ከዚህ ቀደም ማስፈራሪያ እየሰነዘሩ ረጅም ዓመታትን የቆዩት ኔታንያሁ በጥቃቱ ውጤታማነት ዙሪያ እርግጠኛ ካልሆኑ እጃቸውን ደፍረው በኢራን ላይ እንደማያነሱ የሚናገሩም አሉ። ምዕራባውያን ተንታኞች ለ16 ዓመታት ከተደረገ መለሳለስ በኋላ የተደረገ አደገኛ ጥቃት ሲሉ ሁለቱን እየጠሩትም ይገኛሉ። በአጠቃላይ ሲታይ እስራኤል ወዳድ መገናኛ ብዙሃን ለአይሁዳዊቷ ሀገር ብቻ ሳይሆን ለመካከለኛው ምስራቅ አደጋ ሲሉት የቆዩት የኢራን የኒውክሌር መርሃ ግብር ከባድ አጣብቂኝ ውስጥ የገባበት ሁኔታ ተፈጥሯል። ወትሮም ቢሆን ነውጥ የማይጠፋው የመካከለኛው ምስራቅ ቀጠና በአንድ እግሩ የቆመ ሲሆን የነገሮችን መባባስ በመፍራት ዓለም ትንፋሹን ውጦ ነገሮችን በትኩረት እየተከታተለ ይገኛል። የጥቃቱ ዓላማ ኢራንን በዘላቂነት ማስቆም ወይንም በጊዜያዊነት ከኒውክሌር መርሃ ግብሯ መክሳት በሚለው ዙሪያ ጥርት ያለ ምላሽ ማግኘት አስቸጋሪ ሆኗል። ይህ በእንዲህ እንዳለ በርካታ ምዕራባውያን ተንታኞች የጥቃት ጅምር መሆኑንና በቀጣይ ተጨማሪ ግዳጆች ሊኖሩ እንደሚችሉ መናገራቸውን ቀጥለዋል። የእስራኤል ጥቃት አምና ሂዝቦላ ላይ እንደፈጸመችው ጥቃት ሁሉ የኢራን ወታደራዊ ኃይል ምላሽ እንዳይሰጥ በሚል የላይኛውን መዋቅር መምታት ሊያተኩረው ነው ይታያል። እስራኤል ለረጅም ጊዜ ስትዘጋጅበት በነበረው ግዳጅ ብዙ የመኖሪያ ህንፃዎች በጥቃቱ ኢላማ የሆኑበት ሁኔታ ተፈጥሯል። ምንም እንኳን የዚህ ዘመቻ የመሳካት እድል እጅግ ተስፈኛ ብሎም ከባድ ምላሽን ያዘለ ሊሆን ቢችልም ነውጠኛው የኔታንያሁ አስተዳደር ከባዱን ውሳኔ አሳልፏል። በሂዝቦላ አመራሮች ላይ ከተፈጸመው ጥቃት አንጻር ኢራን ወሳኝ ሰዎቿን በንቃት መጠበቅ ይገባት የነበረ ቢሆንም መዘናጋቷ ዋጋ አስከፍሏታል። እንዳምናው ሁሉ ዘንድሮም ተመሳሳይ አይነት ጥፋት መፈጸሙና የእስራኤል የስለላ መስሪያ ቤት ብልጫ ወስዶ መታየቱ የኢራን አጋሮችን በሙሉ ንዴት ላይ የጣለ ሆኗል። በኢራን በኩል ወዲያው ተተኪ አመራሮችን ለመሾም ጥረት ቢደረግም ጥቃቱ ከመንፈሳዊ መሪው አያቶላህ አሊ ካማኒ በተዋረድ ክፍተት መፍጠሩ አይቀሬ ይመስላል። አንዳንዶች እንደውም በአሜሪካ ማስፈራሪያ የተነሳ እንጂ የኔታንያሁ አስተዳደር መንፈሳዊ መሪውን ጭምር ኢላማ ለማድረግ አቅዶ ነበር ሲሉ ተደምጠዋል። ከኔታንያሁ ወፈፌነት አንጻር ይህንን አይነቱን ማስፈራሪያ አክብረው ጠቅላዩ ከእርምጃ ተገጥተዋል የሚለው አጠያቂ ቢሆንም ወቅታዊ ሁኔታ እጅግ አደገኛ ቅርጽን ያዘ ሆኗል። ባሳለፍነው ዓመት እስራኤል በፈጸመችው የአየር ጥቃት በመካከለኛው ምስራቅ አይነክ የሚመስለውን ሐሰን ነስረላህን መግደሏ መጪውን ጊዜ አስፈሪ አድርጎታል። የያኔው ግድያ የፈጠረው ምላሽ የተቀዛቀዘ መሆኑ እስራኤል በቀጣይ የሁሉ ነገር የበላይ የሆኑትን የኢራኑን መንፈሳዊ መሪ ጭምር ኢላማ ልታደርግ ትችላለች የሚል ፍራቻን የፈጠረ ሆኗል። እስራኤል በአዲሱ ግዳጅ የኢራን ወታደራዊ አዛዦችን ብቻ ሳይሆን ጎምቶ የኢራን የኒውክሌር ሳይንቲስቶችን ጭምር ኢላማ ማድረጓም አስደንጋጭ ሆኗል። ግድያው የኢራን የኒውክሌር መርሃ ግብሮች ቢወድሙ እንኳን መልሰው ወደ ስራ እንዳይገቡ ለማድረግ ያቀደ እንደሆነም ይታመናል። እስራኤል ከቀደመው ጊዜ በተመሳሳይ አይነት ግድያዎችን ስትፈጽም ከመቆየቱ አንጻር አሁናዊው ሊገርም እንደማይገባም የተወሰኑ ተንታኞች እየተናገሩ ይገኛሉ። በድንገተኛው ጥቃት እስራኤል ባሳለፍነው ጥቅምት በተወሰነ ደረጃ አዳክመው የነበረውን የኢራን የአየር መከላከያ ስርዓት በከፍተኛ ደረጃ ኢላማ ያደረገ ጥቃት መፈጸሟ የእቅዱን አደገኝነት በሚገባ ይጠቁማል። የረጅም ርቀት ተምዘግዛጊ ሚሳኤሎች ማምረቻዎች፣ የጦር መሳሪያ መጋዘኖችና የምርምር ጣቢያዎች ሳይቀሩ በጥቃቱ ኢላማ መሆናቸውን ለማወቅ ተችሏል። በእስራኤል ባለስልጣናት መረጃ መሰረት ናታንዝል የሚገኘው የኒውክሌር ማበልጸጊያ ስፍራ ጭምር ኢላማ ሆኗል። ጥቃቶች መፈጸማቸውን ከመቀጠላቸው አንጻር የደረሰውን ጉዳትም ሆነ የጥቃቱን የውድመት መጠን ለመናገር እጅጉን ከባድ እንደሆነም ተንታኞች እየተናገሩ ይገኛል። ከእስራኤል ጥቃት በኋላ አጀንዳ ከሆኑ ነገሮች አንዱ ኢራን ለጥቃቱ በምን መልኩ ምላሽ ልትሰጥ ትችላለች የሚለውን ቀዳሚው ጉዳይ እንደነበር አይዘነጋም። ከቴህራን በኩል የሚሳኤልና የድሮን አጸፋ ጥቃት በእስራኤል ላይ እየተፈጸመ መሆኑንም ለማወቅ ተችሏል። ዋሽንግተን በጥቃቱ እጇ እንደሌለበት ብትናገርም የሁኔታዎችን መለዋወጥ ተከትሎ በይፋ ወደ ግብግቡ ልትቀላቀል የምትችልበት እድል እንዳይፈጠር ያሰጋ ሆኗል። ኢራን ሚሳኤሎቿን በብዙ ቁጥር በማስወንጨፍ ምላሽ ልትሰጥ እንደምትችል የተሰጠው ግምት በገሃድ እየታየም ይገኛል። እንዳምናው ሁሉ ዘንድሮም ጥቃቱን ለማክሸፍ አሜሪካ፣ እንግሊዝና ሌሎች ሀገራት ተሳታፊ ሲሆኑ ታይተዋል። በኢራን ያጸፋ ጥቃት ቴል አቪቭ ጭምር ኢላማ ሆና በሰዎች ላይ የሞትና የአካል ጉዳት የደረሰበት ሁኔታ
ተፈጥሯል። ኢራን በእጅ አዙር እስራኤልና አጋሮቿን ልታጠቅ የምትችልባቸው መንገዶች መዳከማቸው የቀጥታ ጥቃትን ብቻ ተጠባቂ አድርጎታል። የጋዛውን ዘመቻ ተከትሎ ከሁቲዎች በቀር ሐማስና ሂዝቦላ ከፍተኛ ጥቃት ተሰንዝሮባቸው መዳከም ላይ መሆናቸውን ምዕራባውያኑ ተንታኞች በመናገር ላይ ናቸው። በሌላ በኩል ግን ኢራን አሁንም ቀጠናውን ወደ ተሟላ ጦርነት የሚከቱ አማራጮች በእጇ ላይ እንዳሉ ይገመታል። ለአብነት ያክል በቀጠናው ያሉ የአሜሪካ ኤምባሲዎችና የጦር ሰፈሮችን የጥቃት ኢላማ የሚሆኑበት እድል አለ። ይህንኑ በመፍራት ከእስራኤል ጥቃት መፈጸም በፊት ዋሽንግተን አብዛኛዎቹን ዲፕሎማቶቿንና የኤምባሲ ሰራተኞቿን ከአካባቢው ላይ ጠራርጋ ማስወጣቷም ይታወቃል። በመጨረሻም ግን ቀጠናው ካለው ዓለም አቀፍ ተጽዕኖ አንጻር የግጭቱ መባባስ ጦሱ ለመላው ዓለም እንዲተርፍ ሊያደርግ ይችላል። ለአብነት ያክል አካባቢው የዓለማችን 1/5 የነዳጅ አቅርቦት የሚተላለፍበት ሆርሙዝ ሰርጥ የሚገኝበት መሆኑ የተጽዕኖውን አድማስ ሰፊ ያደርገዋል። አንዳንድ ሀገራትም በአካባቢው ላይ ለሚያልፉ ነዳጅ ጫኝ መርከቦች የአደጋ ጊዜ ማስጠንቀቂያዎቻቸውን የያዙ ማሳሰቢያን እያወጡ ይገኛል። ጥቃቱ በደረሰበት ሰዓታት ውስጥ የዓለም የነዳጅ ዋጋ በ13 በመቶ ጭማሪ ያሳየ መሆኑ በራሱ የነገሩን አስፈሪነት በሚገባ ይናገራል። ነገሮች ተባብሰው በአካባቢው ላይ ያሉ የኃይል መሰረተ ልማቶች ኢላማ ሆኑ ማለት መዘዙ የከፋ ዳፋን ሊያስከትል ይችላል። ይህ በእንዲህ እንዳለ ካማኒ ምንም እንኳን ከፍተኛ አመራሮቻቸውን ቢያጡም ነገሮችን በጥንቃቄ ማለፍን ሊመርጡ የሚችሉበት እድል እንዳለ ተንታኞች እየተናገሩ ይገኛል። የኢራኑ መንፈሳዊ መሪ በዚህ ወቅት የነገሮችን መካረር ይፈልጋሉ ተብሎ የሚታሰብ እንዳልሆነ በመግለጽ ነገሩ በአጭሩ ሊቋጭ እንደሚችል ይገለጻል። ዓለም አቀፍ የመርከብ ጉዞና በአካባቢው ያሉ የነዳጅ መሰረተ ልማቶችን ኢላማ ያደረገ ጥቃት መፈጸም አሜሪካን በቀጥታ በጦርነቱ እንድትገባ ሊያደርጋት መቻሉም ተያይዞ ይነሳል። እንደዚህ አይነቱ ነገር ለኢራን ከባድ አደጋን ያዘለ ነገር ሊያመጣ መቻሉ ካማኒ ነገሮችን በእርጋታ እንዲመለከቱ ሊያደርጋቸው እንደሚችል ምዕራባውያኑ ተንታኞች በአጽንኦት እየተናገሩ ይገኛል። በሌላ በኩል እስራኤል በጥቃቱ ስኬት ከራቃት መንፈሳዊ መሪው ኢራን የኒውክሌር ጦር መሳሪያ መገንባት የህልውናዋ ጉዳይ እንደሆነ በመግለጽ እርምጃቸውን እንዲያጠናክሩ መንገድ ይሆናቸዋል። ኢራን የኒውክሌር መርሃ ግብሯ ለሰላማዊ ግልጋሎት በዋናነት ለኤሌክትሪክ ኃይል የታቀደ መሆኑን ስትናገርለት የቆየችው ሂደት በይፋ የሚቀየር ይሆናል። አበቃን። ሰናይ ጊዜን ተመኘን።